ሰላም ጤና ይስጥልን። የሚያዝያ 13 2017 የሶከር ኢትዮጵያን አጫጭር መረጃዎች እንሆ። የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ጨዋታዎች ነገ በሚከወኑ ሁለት መርሃ ግብሮች ይገባደዳል። ባሳለፍነው የበዓል ዋዜማ የተጀመረው የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ጨዋታዎች ዛሬ 3 መርሃ ግብር ተደርገውበታል። ረፋድ 3 ሰዓት ከ30 ላይ መቻልን ከአዳማ ከተማ ያገናኘው ጨዋታ በሁለት አጋማሾች አንጋፋው አማካይ ሽመልስ በቀለ ባስቆጠራቸው ግቦች 2-0 መቻል ሲረታ፣ ከሰዓት 9 ሰዓት ላይ ፋሲል ከነማን ከድሬዳዋ ጋር ያገናኘው ጨዋታ የአሰልጣኝ ይታገሱ እንዳለው ድሬዳዋ በ14 ቱንጆ ብቸኛ ጎል በማሸነፍ ከወራጅ ቀጠናው ለመውጣት የሚያደርጉትን ጥረት ቀጥለዋል። አመሻሹን ባህር ዳር ከተማ በጎል ተንበሽብሾ መቀለ ሰበ እንደርታን 4-1 ማሸነፍ ችሏል። በመጀመሪያው አጋማሽ 5 ጎሎችን ባስመለከተን መርሃ ግብር ቸርነት ጉግሳና አቤል ማሙሽ ሁለት ጎሎችን ለባህር ዳር ከመረብ ሲያሳርፉ የመቀለን ከሽንፈት ያልታደገች ብቸኛ ግብ አሸናፊ ሀብቱ አክሏል። የሳምንቱ የመጨረሻ ቀን ጨዋታዎች ነገ ከተደረጉ በኋላ ሲጠናቀቅ ኢትዮ ኤሌክትሪክ ከኢትዮጵያ መድን፣ አመሻሹን ደግሞ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ጋር ይፋለማሉ። ሊጉን ኢትዮጵያ መድን በ48፣ ባህር ዳር በ40፣ ኢትዮጵያ ቡና በ39 ከ1 እስከ 3 የተቀመጡ ቡድኖች ሲሆኑ አህመድ ሁሴን ከአርባ ምንጭ፣ አንተነህ ተፈራ ከኢትዮጵያ ቡናና ሽመልስ በቀለ ከመቻል የሊጉን ከፍተኛ ጎል አስቆጣሪነት በ10 ጎሎች የሚመሩ ተጫዋቾች ናቸው። የ26ኛ ሳምንት ጨዋታዎች ነገ ከተደረገ በኋላ የኢትዮጵያ ዋንጫ ጨዋታ ለ10 ቀናት ሊጉ ወደ እረፍት የሚያመራም ይሆናል። የኢትዮጵያ ዋንጫ የግማሽ ፍጻሜ መርሃ ግብር የፊታችን ቅዳሜ ይደረጋል። ወደ ወሳኝ ምዕራፍ የተሻገረውና የግማሽ ፍጻሜ መርሃ ግብሩ ላይ የደረሰው የኢትዮጵያ ዋንጫ የፊታችን ቅዳሜ ሚያዝያ 18 በአዋሳ ሰው ሰራሽ ሜዳ ላይ ይደረጋል። ቀን 9 ሰዓት ከ30 ሲል ሸገር ከተማን ከወላይታ ዲቻ ሲያገናኝ፣ እሁድ ሚያዝያ 19 በተመሳሳይ 9 ሰዓት ከ30 ሲዳማ ቡናን ከመቻል ጋር ያገናኛል። የሁለቱ ጨዋታዎች አሸናፊ የፍጻሜ ተጋጣሚ መሆናቸውን የሚያረጋግጡ ሲሆን የውድድሩ የበላይም ኢትዮጵያን በአፍሪካ ኮንፌዴሬሽን ዋንጫ የሚወክል ይሆናል። የኢትዮጵያ ሴቶች ከፍተኛ ሊግ የ21ኛ ሳምንት ጨዋታ ነገ መደረግን ይጀምራል። 21ኛ ሳምንቱ ላይ የደረሰው የኢትዮጵያ ሴቶች ከፍተኛ ሊግ ጨዋታ ነገ ማክሰኞ በሚከናወኑ 4 መርሃ ግብሮች ይጀምራል። ከረፋድ 3 ሰዓት ጀምሮ ጨዋታዎቹ መከናወን ሲጀምሩ ሀዲያ ሆሳዕና ከንፋስ ስልክ፣ ወላይታ ዲቻ ከፋሲል ከነማ፣ ይርጋ ጨፌ ቡና ከኢትዮጵያ ስፖርት አካዳሚ፣ ለሚኩራ ከጥሩነሽ ዲባባ ጋር ሲገናኝ፣ ሮብ አዲስ ከተማ ከጉለሌ፣ አቃቂ ከሸገር ጋር ሲጫወቱ ቅዱስ ጊዮርጊስ ደግሞ የሳምንቱ አራፊው ቡድን ሆኗል። ሸገር በ48፣ ኢትዮጵያ ስፖርት አካዳሚ በ40፣ ይርጋ ጨፌ በ39 ከ1 እስከ 3 ተቀምጠው ወደ ፕሪሚየር ሊጉ ለማደግ በጥረት ላይ ያሉ ቡድኖች ሆነዋል። የኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ከነገ ጀምሮ መከናወን ይጀምራል። የ2017 የኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎች ከነገ ማክሰኞ ጀምሮ በሚደረጉ 2 ጨዋታዎች መከናወን ይጀምራል። ከሰዓት 8 ሰዓት ሲል ቦሌ ክፍለ ከተማ ከባህር ዳር፣ በመቀጠል ሐዋሳ ከተማ ደግሞ ከመቻል ጋር ይፋለማሉ። ሮብ ልደታ ከአዳማ፣ አርባ ምንጭ ከኢትዮ ኤሌክትሪክ፣ አንበሪቾ ከመሪው ኢትዮጵያ ንግድ ባንክ ጋር ሲጫወቱ፣ ሐሙስ አዲስ አበባ ከቂርቆስ፣ ድሬዳዋ ከሲዳማ ቡና ጋር የሚጫወቱም ይሆናል። ሊጉን ኢትዮጵያ ንግድ ባንኮች በ54 ነጥቦች ሲመሩት፣ ሐዋሳ በ44፣ ሲዳማ ደግሞ በ41 ነጥቦች ሁለተኛና ሶስተኛ ሆነዋል። አንበሪቾ ከሊጉ መውረዱን ሲያረጋግጥ፣ 4 ክለቦች ደግሞ ከሊጉ ላለመውረድ ትግል ላይ የሚገኙ ሆነዋል። ሴናፉ አቁማ ከኢትዮጵያ ንግድ ባንክ በ18 ጎሎች ከፍተኛ ጎል አስቆጣሪ ሆና ስትመራ፣ ሙሽ ዳንኤል በ11 ከሐዋሳ፣ ማሌት ምትኩ በ9 ከኢትዮ ኤሌክትሪክ ተከታዩ ደረጃ ላይ የሚገኙ ተጫዋቾች ሆነዋል።